አሜሪካ ሸሸች ወይስ አፈገፈገች? በነገራችን ላይ የዛሬ 47 ዓመት በዛሬዋ ቀን የኢራኑ መንፈሳዊ መሪ ግራንድ አያቶላ ሮላ ሆሜኒ በዚህ ፒክቸር እንደምትመለከቱት ቴህራን የወረደበት ቀን ነው። ሆሜኒ ፈረንሳይ ነው የቆየው። ሲአይ እና ፈረንሳይ ናቸው ያመጡት። 1953 ላይ የነበረውን የኢራኑን ፕሬዚደንት በመፈንቅለ መንግስት አስወግደው ንጉሱን ወደ ስልጣን ያመጡትም ሲአይዎች ናቸው። ንጉሱን ደግሞ በ1979 በሪቮሉሽን አስነስተው ሮላ ሆሜኒን ከፈረንሳይ ጭኖ አምጥተው ያራገፉትም ራሳቸው ሲአይ ናቸው። ከዛን ጊዜ በኋላ የማይሰማ አክራሪ መንግስት ኢራን ላይ ተመሰረተ ማለት ነው። ኦኬ ወደ ፖይንት ስንመለስ የአሜሪካው ኤርክራፍት ካሪየር ምን ሆነ? እዚህ ጋር እንደምትመለከቱት ሰሞኑን ኤርክራፍት ካሪየር ጨምሮ የሚሳይል ጋይድድ ዲስትሮየሮች ኤርክራፍት ካሪየሩን ለመከላከልና ጥቃት ለመፈጸም እንዲሁም የሚሳይል ጥቃቶችን ለመከላከል ዲስትሮየሮች ናቸው እና አረቢያን ሲ ሲደርሱ ይኸው እንደምትመለከቱት 700 ኪሎ ሜትር ሬንጅ ላይ ነው ያሉት። 700 ኪሎ ሜትር ከኢራን ማለት የስትራይኪንግ ዲስታንስ በ700 ኪሎ ሜትር ውስጥ ማጥቃት ይቻላል በሚል ነው ያረፉት። በደንብ ኮንፊርም ያልተደረገ ዜና ምንድን ነው? ኤርክራፍት ካሪየሩ ከአረቢያን ሲ ወደ ኢንዲያን ኦሽን ተመልሰዋል የተባለ ነው። አፈግፍገዋል። ለምን ነው ጥያቄው። በውስጥ አሜሪካ እያወራች ያለችው ምንድን ነው? ሊሚትድ የሆነ ስትራይክ እናደርጋለን ነው ወይ ኒውክሊር ሳይቱን ወይ ምናምን ነገር። ስለዚህ ብዙም አትቆጡ ነው። አያቶላ ሆሜኒ ደግሞ ያለ ምንድን ነው? ሊሚትድ ስትራይክ የሚባል ነገር የለም። አንድ ጥይት ከተኮሰ ሙሉ ሚሳኤላችን እናዘንባለን ነው ያለው። እንደዚህ የሚባል ሊሚትድ ምናምን የሚባል ስትራይክ የለም። ካስታውሳችሁ 12 ቀኑ ጦርነት ላይ አሜሪካ የፎርዶን የስፋሃንን ምናምን የኒውክሊር ጣቢያዎችን ስደበድብ ከኢራን ጋር የተስማሙት ምንድን ነው? እስካሌት ላለማድረግ በቃ የአሜሪካ ፐርሰናሎች ከካታር ይወጣሉ። ከዛ በኋላ ዝም ብሎ ባዶ ቦታውን ኢራን ትመጣለች። በቃ ህዝቡን እንደዛ አስደስቶ ምናምን መተው ነው። አንዱ ያጠቃል፣ ከዛ ተመጣጣኝ የሆነ ጥቃት መመለስ አይዲያው ያ ነው። እና እኛ ሊሚትድ ስትራይክ እናከናውናለን፣ እናንተም ሊሚትድ ስትራይክ አከናውኑ ነው። ሆሜኒ እያለ ያለ ምንድን ነው? ሊሚትድ የሚባል ተአምር የለም። አንድ ተኩስ ሲሰማ እስራኤል፣ ካታር ምናምን ሶሪያ ውስጥ ኢራቅ ውስጥ ያለ የአሜሪካ ቤዝ በሙሉ እንመታለን ነው። ያለንን የሚሳኤል ኬፓቢሊቲ በሙሉ እንጠቀማለን ነው። ስለዚህ አሜሪካውያን ፈርተዋል። ኤርክራፍት ካሪየር ይዘዋል፣ ጋይድድ ሚሳይል ይዘዋል፣ ዲፌንስ ሲስተም ይዘዋል። ግን ያንን ሁሉ ኦቨርዌልም አድርገን እንመታለን ነው እየተባለ ያለው። በነገራችን ላይ የኢራን ሚሳኤል ለማመን ነው የሚከብደው። ቁጥሩ በጣም ብዙ ነው። በጣም በቃ ኢዚሊ የሚመረት ነገር ኢራን ውስጥ ምንድን ነው? ሚሳኤል ነው። ኢራንስ ብቻ ሳይሆን ይሄ ሁቲ ኢቭን ሐማስም ሂዝቦላም እያመረተ እንዲጠቀም ያደረጉት እነሱ ኢራናውያን ናቸው። ሁቲ ከዛ እስራኤል ላይ እየተኮሰ ነው አይታችኋል። ባሊስቲክ ሚሳይል እኮ ታላላቅ ሀገሮች የምታጠቁት እኮ ነው። ሁቲ ጠንካራ የሚባል ሚሳይል ገንቢ ሆኖላቸዋል። ተራ ሸማቂ ነው። ሂዝቦላ ሚሳይል ገንቢ ሆኗል ቢኮዝ ኦፍ ኢራን። 100,000 ይሆናል ማለት ነው የኢራን ሚሳይል፣ ከዛም በላይ ይሆናል የሚባል ነገር የለም። ሊሚትድ እናንተ የተኮሳችሁለት ሙሉ ይሄዳል እናንተ ጋር እና ለአሜሪካ ኤርክራፍት ካሪየር መመታትና መስመጥ ማለት የአሜሪካን ዶሚናንስ በዚህ ዓለም ላይ ያበቃል። ምንም አትጠራጠሩ። እና ከዚህ ጋር ተገናኝተው አሁንም አሜሪካ ተጨማሪ ዲስትሮየሮች እና እንዲሁም የአየር መቃወሚያዎችን ይሄ እንደምትመለከቱት አዲስ አየር መቃወሚያ ነው በሚድል ኢስት ልከዋል። የእስራኤል ጦር ጠቅላይ ኤታማዦር ሹም የሆነው ሌተናንት ጀነራል ያል ዛሚር አሜሪካ ነው የነበረው እንዴት ይህን ነገር መፈጸም እንችላለን በሚለው ዙሪያ ለመወያየት ከዛም አሁን በዚህ ሰዓት ምናልባትም 1 ሰዓት ቱ ዘ ማክሲማም 2 ሰዓት ባልሞላ ጊዜ ውስጥ ያል ዛሚር ከዋሽንግተን ተመልሶ ከእስራኤል ጠቅላይ ሚኒስትር ከዲፌንስ ሚኒስትሩና እንዲሁም የሞሳድ ይህን እያወራን ራሱ ስብሰባው እንደቀጠለ ነው። የአሜሪካ ኤርክራፍት ካሪየር ግን ወደ ኢንዲያን ኦሽን አፈግፍገዋል። ዲስታንሱን 700 የሆነውን ቢያንስ ወደ 1000 ምናምን ኪሎ ሜትር እንደዛ ሊያሰፋ ነው የፈለገው መሰለኝ። ዞሮ ዞሮ ኢራን የምትተኮሰው ሃይፐርሶኒክ ሚሳይል ነው። ሃይፐርሶኒክ ደግሞ ከድምፅ በላይ የሚፈጥን ነው። ይህንን የታድ ሚሳይል መከላከያ ሲስተሙ ምን ያክል ዲፌንድ ያደርጋል የሚለውን አብረን የምናየው ነው የሚሆነው።